ቻው ኮንተንት ነው ሁለት ብቻ No God please no 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 ሰላም የምን አዲስ ቤተሰቦች የዛሬው ልዩ መሰናዷችን ተጀምሯል። በርካታ አዝናኝና ቁም ነገር ሰጭ ቪዲዮዎችን ይዘናል። እስከ ዝግጅታችን ፍጻሜ አብረን እንቆይ። ኮሜዲያን ያሲኖ ሂሳብ ለመክፈል እየተገደረደረ ነው። ስሚኝ ኖ ፕሊዝ እኔ ስሚኝ እኔ ነኝ ከፍሎ አካውንት ንገረኝ ችግር የለም 1735 ስንት መጣ 3670 ስማታ ታደሷ አሰማትም እንዴ ሴት አሰማማት ማለት ነው። ሴቶችን መስማት አለብን። ስማት ከትዳር በፊት ግንኙነት አናደርግም ለምትለው ጓደኛ ላክላት። ብቻ በፊት ኃጢያት ነው። እንደውም ለኔ ያለሽን ፍቅር በዚህ ነው የምለካው። እኔ ህይወቴን አሳልፌ ልሰጥሽ እየተዘጋጀሁ አንቺ እዚህ ላይ ካመነታሽ ችግር አለ። ሐሳብሽን ካልቀየርሽ እንዳትደውይልኝ። እንደምትደውይ እርግጠኛ ነበርኩ። 3 ቀን ሙሉ ዘግተኸኝ ናፍቀኸኝ ነበር። አሁን መጥቼልሻለሁ። በቃ ጥሩ ጊዜ የምናሳልፍበት ሩም ይዣለሁ። መጠጥ ይዘን እንግባ አይደል? የምን ሩም? ለምንድን ነው የደወልሽልኝ? ስለናፈከኝ ነው። እየቀለድሽ ነው? ሐሳብሽን ካልቀየርሽ እንዳትደውይልኝ አላልኩሽም? አንተ ሐሳብህን ከቀየርክ ብዬ ነው። አይውልሽ የኔ ፍቅር፣ እኔማ እንዴት ሐሳቤን እቀይራለሁ? ባየሁሽ ቁጥር እኮ ታሳሽኛለሽ። ራሴን መቆጣጠር አልችልም። እኔ ካንተ ጋር መሆን ብቻ ነው የምፈልገው። ከጋብቻ በፊት ምንም ነገር መጀመር አልፈልግም። አባት ቀልጃ የተለየ ነገር ያዝሽ መሰለሽ እንዴ? ስትደውይልኝ እኮ ሐሳብሽን የቀየርሽ መስሎኝ ሩም ይዤ ነው የመጣሁት። በቃ አንድ መንገድ ላይ የሚያድረን ሰው ቢያንስ ለአንድ ሌሊት እንኳን ጥሩ እንቅልፍ አግኝቶ እንዲያድር አድርገው። እኔ እናንተ ደግሞ ካፌ ገብተን ሻይ እየጠጣን እንጫወት። ሻይሽን ሻወሩ ሰጅበት ገገማ። አንዳንዴ ምን እንደተደገሰልን ሳናውቅ ለፍርድ እንቸኩላለን። ይህን ቪዲዮ እስኪ እንከታተለው። ጋሼ እንደው ካላስቸገርኩት አንድ ነገር ልጠይቆት ነበር። እሺ ምን ላግዝሽ? እንደው ጋሼ ለድፍረቴ ግን ቅር እንዳይሉት። ለምን በቀጥታ ወደ ጉዳይሽ አትገቢም? እንደው ካላስቸገርኩት ደሞዝ ብትጨምሩልኝ ከትዬ ይልቅ እርሶን ልጠይቅ ብዬ ነው። ጥያቄሽ ተገቢ መሆኑን አውቃለሁ፣ ግን አሁን ስራ ቀዝቅዟል። ባለቤት ሐኪም ቤት ልውሰድሽ ብትልሽ እምቢ አልሽ። እንደ ቀልድ እኮ አንድ ሳምንተኛ መድኃኒቴን ሐኪም መች አውቆት? ካልታየሽ ካልታከምሽ ሐኪም መድኃኒትሽን እንዴት ሊያውቅ ይችላል? የተውኝ ጋሼ፣ ህመሜንም መድኃኒቴንም እኔ አውቀዋለሁ። ካወቅሽ ንገሪን እና እናግዝሻ። ህመሜ የቤት ጣጣ ነው፣ መድኃኒቴ ደግሞ ጥቁር በግ። የቤት ጣጣ? ጥቁር በግ? ከአያት ቅድመ አያት የወረስኩት የቤት ጣጣ ነው። ዛር ነው እንዲህ የሚያደርገኝ። ዛር? ታገር ቤት እንዲህ ሲያደርገኝ ጥቁር በግ ታርዶ ደሙን በገል አድርገው ሲሰጡኝ እሱን ጠጥቼ በቃሽ። ሳይታወቀኝ ከሴጣን ጋር ነበር ለካ የምኖረው። እቃሽን ሰብስበሽ ከዚህ ውጪ። ሰራተኛ አገኘ እንዴ? አንተ በነገርከኝ መሰረት ለደላላው ነግሬው ከአንዱ ደንባራ ቤት አስኮብልሎ ያስወጣልኝ። ደንባራ ማለት? አዎ ደላላው ከሰው ቤትም ቢሆን አስኮብልሎ እንዲያስወጣልኝ መናገር። ከዛ ልጅቱ ከደላላው ጋር ተነጋግራ የቤት ጣጣዬ ተነሳብኝ ጥቁር በግ ይታረድልኝ ማለት። ያ ደንባራ ተደናብሮ ማባረር። ራሴው ነኛ የራሴን ጉድጓድ የቆፈርኩት። ይህ ቪዲዮ የሚያስተምረን ትልቅ ቁም ነገር አለ። በርካታ ወንዶች ባገኙት ቦታ ሁሉ ሴቶችን ይጎነተላሉ። እነዛ ወንዶች ሴት ልጆችን ይወልዳሉ፣ እህቶችም አሏቸው። ስለዚህ ይህ ቪዲዮ ትልቅ ቁም ነገር የሚወሰድበት ነው። በስኳር ነው ያልኩሽን ነገር ብትስማሚ ከዚህ ተራ ህይወት ወጪ ነበር። ገሌን ለመቸርቸር አልወጣውም። እሺ ክብር አለኝ። ክብር እንዴ? ያንቺ ክብር ከዚህ ቡና አይበልጥም። ያማን እንዴ? እኔና ቢን ደግሞ ማንም እምቢ እንዴ? ኧረ ተው። እንዳንተ አይነት ውርጋጦች በሞሉበት ሀገር ወልዶ ማሳደጉ ራሱ ያስፈራል። ችግሯን ለማሸነፍ ዝቅ በማለቷ
ክብሯን የጠበቀች እሷ ነች። አንተ ግን ክብር አታውቅም። ጥፋ ከዚህ ሂድ። ደህና ነሽ አንቺ? ደህና ነኝ። ትንሽ በሰበስኩ እንጂ አታስቢ፣ ለሱ መፍትሄ አለኝ። ከዚህ በኋላ የት እንደሚወስዳት ማሰብ አይጠበቅብንም። ዞሮ ዞሮ መልእክቱን ተረድተነዋል። ሲያመልጥ ራስ ይመለጥ ይሉሃል። ይሄ ነው። ሁለት ብቻ እንሰማለን፣ አንፈርድም። እስኪ እንከታተለው። ስለ እግዚአብሔር ይስጥልኝ። ስለማን እንኳን እንደሆነ ሳታስጨርሰኝ። ኧረ በእናትህ ተወኝ፣ ካሽም የለኝም። ቴሌብር አለኝ፣ ንግድ ባንክም አለኝ። በእናትህ በቃ ተወኝ፣ ሂድልኝ። ክብር ካልወደደልህማ ፖሊስ ያለ አጨሩሞይ ጌዳኛ ያለ አሁን እኮ ያምታቱን ሁለት አይነት ደሃ ስላለ ነው። ምን አይነት ባክሽ? የዘነጠ ደሃና የሚያስታውቅ ደሃ። ቆይ ከስተመር መጣብኝ። ቻው ቻው። በእሺ ቻው። ተምታቱብሽ አይደል እንዴ አባዬ? እዚህ ቤት ትመጣታለሽ ወመኔ። በቃ ፊክስ ሆኗል። ወንድሜ የሆነ ብር ስጠኝ፣ ክላስ የሆነ ፕሮግራም አለኝ። እንዲህ ለብሰሽ ነው የምትሄጂው? አዎ ከሰው እንዳላንስብህ ብዬ እኮ ነው። ሌሎቹ እንዴት እንደሚለብሱ ብታይ። አለቀልህ መኪናዬ ብራዘር። አዎ ያው እንዴ አንቺ አጭ እዚህ ምን ትሰሪያለሽ? ትተዋወቃላችሁ? ከፍሬንዶቿ ጋር ነከበው ቃው ማያውቃት አለ። ፀሐይ እየበላኝ የሰራሁትን ብር አጫርሳኝ ተወችኝ ያልኩ እሷ ናት። ወንድሜ ዝም በለው። ሀብታም ሲጫወት ቆይቶ ተቀጣሪ መሆኑን ሳቅበት ነው የተውኩት። ቀጥ ብለሽ ወደ ቤት ግቢ። እጭ ቀን የተበላሸ። አንቺ ብትይኝም ግን ፈጣሪ አልተወኝም። የራሴን መኪና አግኝቻለሁ። እንዴ ያንተ ነው እንዴ? ያ መኪና እንዴት ገዛው? እድል ጦጣ ናት። ወዳጄ ቺት መደራረግ በወጣቶች ብቻ ያለ ከመሰለህ ተሳስተሃል። ይህንን ቪዲዮ እስኪ እንከታተለው። ያ ቤብ የኔ ፍቅር ምን እባክህ ቃውን ቢያለኝ ታዲያው ያስፈትታ አስገጥመዋ። ያቺ ሚስት አይደለች እንዴ? ማ ጉድፈላ ሽት እያደረገችብኝ ባልሆነ የነገርከኝ ችግር የሚያስደረግ ነው። ግን እስቲ መጨረሻቸውን እኔ የምልሽ ያን ፋራ የት ብለሽ ነው የወጣሽው? አታስብ፣ እድር ቤት ነኝ ብዬው ነው የመጣው። እኔ ስማት ነው እንዴ? ስማርት እኮ ነሽ የኔ ቆንጆ። ሳማት ከዚህ በላይ አልችልም። ምን አባሽ እያደረግሽ ነው? ወይኔ ጉዴ ፈላ። አንቺ ባለጌ አይመጣም ብለሽኝ ቤ አንተም ሰው ኮዳ የሚስ ሄሎ ተረጋጋ። ድሮ የምታቀኝ ኤፍሬም አይደለም ኤፊ ነኝ። ኧረ ፋዘር ይደብራል። የጀለሶት ፈዘቅር ፋዘር ይለኛል እንዴ? ቤቢ ነኝ ጋር የመጣችሁ ደስ ብሏት ነው። እንክብካቤ ስለጎደለ ምን አባቷ ይጎልባታል? በቀን 3 ጊዜ ትበላለች። ባህል ብቻ አይኖርም፣ ስንት ነገር ያስፈልጋል። ልቀቀኝ እባክህ። ምን መሆኑት ነው ጋሼ? ልቀቀኝ እንዴ! እኔ ምንም ፈልጌ አልመጣሁም። አይ ነው የኔን ፍቅር ፈልገሽ ነው? አይደለም። ምንድነው ታዲያ? እሱ ልጁ ሰርቶ እንዲያንቀባረረው የኛን ልጅም ማስቀጥርልኝ ስለው እሱ ግን ምን ጠየቀሽ? ንገሪኝ። ወይ ጋሼ እነዚህ እብዶች ናቸው። አንተ አፈታም እንዴ? ምን ሆነ ነው? አንተ ስልኬስ ስልክን በሉ ወዴት ሄዱት እንዴ?